ጸልየን ፕሮግራማችንን እንጀምር። እናመሰግናለን በቸርነትህ ባለጸጋ የሆንክ ጌታ ስላለህን። በስምህ በተሰበሰብንበት በዚህ ጉባኤ አንተ በመካከላችን ትገኛለህ። ሁለት ሶስትም ሆነን በመካከላችን አንተ ስላለህ ሀሳብን ትገልጽልን ዘንድ በምንማረው እንጠቀም ዘንድ እያንዳንዳችንን በማስተዋል ሙላን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። ዛሬ 16ኛውን ሳምንት ዝግጅታችንን ነው የምንጀምረው። ሰኔ 15 2017 ዓ.ም ነው። በ1969 በዚህ ቀን በጣም የምናከብረው የምንወደው በትምህርቴ እንድዘልቅ የረዳኝ የትምህርት ቤቴ ዳይሬክተር አቶ መኮንን ሸገኔ በደርግ ዘመን በዚህ ቀን ነበር የተገደለው እና አጠገቤ ነው የተገደለው። የእሱን ግለ ታሪክ ዛሬ ከሰዓት በኋላ በዋልያ መጽሐፍት ቤት ቀርቤ እኔ ንግግር አደርጋለሁ እና እሱ ካደረገልን በጎ ነገሮች ውስጥ የማረሳው እኔና ንጋቱ ገብሬ የሃይ ስኩል ክርስቲያን ተማሪዎች ህብረት በዛን ጊዜ ወደ ጌታ በመጣንበት ጊዜ በዘመነ ደርግ እግዚአብሔር የለም በሚባልበት ወቅት ቢሮው ገብተን የመጽሐፍ ቅዱስ ክበብ ማቋቋም እንፈልጋለን ብለን የጠየቅነው እና አሰበና ለዚህ ኃላፊነት የሚወስድ ሰው ከሁለታችሁ ማናችሁ ናችሁ ነው ያለን። እና ንጋቱ ገብሬ አሁን ወደ ጌታ ሄዷል፣ እኔ ኃላፊነት ወስዳለሁ አለ እና ቢጫ ፎቅ ጀርባ ላይ የነበረውን የቆርቆሮ ቤት ለዚህ አገልግሎት አውሉት አለ እና በዛች የእረፍት ጊዜ የጌዲዮን የመጽሐፍ ቅዱስ ማህበር የሚሰጠንን አዲስ ኪዳኖች ለአብዛኞቹ የዳግማዊ ምኒልክ ተማሪዎች እናድል ነበር። ሻይም ደግሞ እያፈላን በወንጌል ስርጭት ስራ ላይ እናገለግል ነበረ እና ይሄ ሰው በዛሬ ቀን ሰኔ 15 1969 ዓመተ ምህረት ነው ሁለተኛው ፈረቃ አልቆ ወደ ሶስተኛው ፈረቃ በምንገባበት ጊዜ ባልሞ ተኳሾች የተገደለው የሶስት ልጆች አባት ነው። በ42 ዓመቱ ነው የሞተው። ግን ሰዎች እግዚአብሔርን ፍቃድ ፈጽመው በታሪክ ውስጥ ያልፋሉ። በዚህ የመጽሐፍ ቅዱስ ክበብ ውስጥ ወደ ጌታ የመጡ የራሴ ጓደኞች አሉ። አንደኛዋ ሲሳይ ደመቀ ትባላለች እና እሷ አሁን በማገልገል ላይ ያለች እህት ናት። የሚመቻችሁ ከሆነ በእግረ መንገዴ በዚህ ዝግጅት ላይ 8 ሰዓት ተኩል የሚጀምር ነው ኒያላ መጽሐፍት ድርጅት ብትገኙ ደስ ይለኛል። ዝግጅቴን አብርሃም ሊንከን በተናገረው ንግግር ጀምራለሁ። አብርሃም ሊንከን የአሜሪካ ፕሬዚደንት ነው። ካለው ንግግር ውስጥ አንደኛው ብዙ ጊዜ ጠንከር ካለ ፍርድ ይልቅ ምሕረትና ይቅርታ የበለጠና የበለጸገ ፍሬ ሲያፈራ ይቻለው ብሏል። አብርሃም ሊንከን ታሪኩን ታውቃላችሁ ብዬ ተስፋ አድርጋለሁ። የአሜሪካ ፕሬዚደንት ነው። ለጥቁሮች መብት በጣም ቀናውን አቅጣጫ የሰጠ ሰው ነው። ያለው ቃል ብዙ ጊዜ ጠንከር ካለ ፍርድና ይልቅ ምሕረትና ይቅርታ የበለጠና የበለጸገ ፍሬ ሲያፈራም አይቻለው የሚለው ንግግር በጣም የሚነገርለት ነው። ይሄን ለማለት የፈለግኩት የአንዲት ሴት ታሪክ አንስቼ ለመናገር ፈልጌ ነው። ወንጀል ሰርቶ ሞት የተፈረደበት ልጅ ያላት አንዲት እናት የፈረንሳይ ንጉሥ ወደ ነበረው ናፖሊዮን ዘንድ ቀርባ ምሕረት እንዲደረግለት ተማጸነች። ናፖሊዮን በታሪክ ውስጥ የታወቀ ሰው ነው። ናፖሊዮንን ሁላችንም በታሪክ እናውቀዋለን። የፈረንሳይ ንጉሥ ወደ ነበረው ናፖሊዮን ዘንድ ቀርባ ስለ ልጇ ነው ምሕረት የተማጸነችው። ናፖሊዮንም ልጁ ይቅር የማይባል ስህተት ስለሰራ ወንጀለኛ ነው፣ ቅጣቱ ይፈጸምበታል፣ ምክንያቱም ልጁ 2 ጊዜ በጥፋት ላይ ስለተገኘ ፍትህ በሚገባ መፈጸም አለበት አለ። ፍትህ መፈጸም አለበት፣ ከአንድም 2 ጊዜ ወንጀል ሰርቷል ነው ያለው። ፍትህ መዛነፍ የለበትም ብሎ ጠንከር ያለ መልስ ለዚች እናት ሰጣት። የልጁም እናት መልስ ንጉሥ ሆይ እኔ አሁን የጠየቅኩት ፍትህ አይደለም፣ የጠየቅኩት ምሕረትህን ነው ብላ ተማጸነች። ንጉሥ ናፖሊዮንም እንደገና ልጁ እኮ ምሕረት የማይገባው ወንጀለኛ ነው ብሎ መለሰላት። የልጁም እናት ስቅስቅ ብላ በመጮህና በማልቀስ ንጉሥ ሆይ ልጄ በእውነትም ምሕረት የሚገባው ቢሆን ኖሮ ለምን ነበር እንደ መብት ጠይቅ ነበር እንጂ አሁን ግን ምሕረት ስለማይገባው እኔ ግን ምሕረት እንዲደረግለት እየተማጸንኩ ነው ብላ መለሰችለት።
በዚህ ጊዜ ንጉሥ ናፖሊዮን የሴትዮዋን ሁኔታና ያቀረበችውን አመክንዮ አስገርሞት እሺ ምህረት አድርጌለታለሁ በማለት ልጁ እንዲለቀቅ አዘዘ። እናትም ልጇን በምህረት ከሞት አስመልጣ ወደ ቤቷ ይዛ ሄደች። እኛም በምንም መመዘኛ ምህረት የሚገባን ሰዎች አልነበርንም። ሆኖም እግዚአብሔር እኛን ያድን ዘንድ በልጁ በኩል ምህረትን አደረገልን፣ ከዘላለም ሞትም ዳንን። ለዚህም ነው ወንጌላዊ ዮሐንስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዮሐንስ 3:16 በማለት የእግዚአብሔርን ፍቅርና ምህረት ለኛ የገለጸልንን ያስረዳል ይላል። ክርስትና በኢትዮጵያን በምናጠናበት ጊዜ በእውነት ምህረት የማይገባን ሰዎች ምህረት ተደርጎልን የታላቁን ጌታ የጸጋ ስራ ለማውጋት ነው የተገናኘ ነው እና ይህን እያደረግን 16 ያህል ሳምንቶችን አብረን አሳልፈናል። ይሄ አሁን ያነበብኩላችሁ በቂ ኮፒ ስላዘጋጀው በኋላ ለእያንዳንዳችሁ እንዲደርስ አድርጋለሁ። በ16ኛው ሳምንት ዝግጅታችን ክርስትና በኢትዮጵያ የሚለውን ትምህርት እየተማር ያለፈው ሳምንት 15ኛውን ሳምንት ላይ አጠር ኢራን ያቀረብኩት የ14 ሳምንቶችን ዝግጅት አሳጥሬ በ10 ገጽ ለሁላችሁም እንዲደርስን ያደረግኩት ያን 10 ገጽ ሁላችሁም ደርሷችሁ አንብባችሁታል ብዬ ተስፋ አደርጋለሁ። አላጠናቀቅኩትም፣ ግን ለማጠናቀቅ እንደገና ሁለተኛ ወደዚህ አልመለስም። የሰጠሁትን ጽሑፍ እናንተ አንብባችሁ አጥንታችሁ ወደ ዛሬው ዝግጅት መግባት ነው የሚኖርብን። 14ኛው ላይ ያቆምኩት በአንድ ሰው ታሪክ ላይ ነው። 14ኛው ሳምንት የክርስትና በኢትዮጵያ ገለጻ በነቢይ ሼህ ዘካርያስ ጅብሪል ላይ ያነጣጠረ ነበር። ሼህ ዘካርያስ ጅብሪል በዳግማዊ ምኒልክ ዘመነ መንግስት በስፋት የነበሩ እግዚአብሔር በገለጠላቸው መገለጥ መሰረት በሚጠቀሙበት ቁርአን ተጠቅመው ቁርአን ወንጌልንም ሕግንም መዝሙራትም ከላይ እንደወረዱ ስለሚያምን እግዚአብሔር በገለጠላቸው መገለጥ መስጊዶቹ ባሉበት ብዙዎች ግን የኢሳ ተከታይ እንዲሆኑ ነው ያደረጉት። ክርስቶስ መድኃኒት ነው ብለው እንዲያምኑ ነው ያደረጉት እና እኚህ ሰው የገጠማቸውን በርካታ ተግዳሮቶች አብረን አይተናል። በሰጠሁትም ጽሑፍ ላይ ይህን አይታቸዋል። የዛሬ ዝግጅቴ በእኚህ ሰው መሰረት ላይ ጥለን ወደ ወንጌል ስርጭት እንድንገባ ነው ፈልገው። የወንጌል ስርጭት አቅጣጫችን ምን ሊመስል እንደሚችል ማሳየት በ2-3 ሳምንት ዝግጅቶቼ ቀጣይ ስራ አድርጌ አቀርባለሁ። ከ5ቱ ግቦቼ መካከል ሁላችሁም ልብ ትሉ እንደሆነ 5ኛው ይህን የምናጠናው ስለ ወንጌል ስርጭት የተልእኮ አቅጣጫ ማስተካከያ ግብ ይዘን እንድንዘልቅ እንደሆነ ተናግሬያለሁ። ስለዚህ በዚህ መሰናዶዬ ላይ ወንጌልን ሁሉ ወደ ዓለም የማድረስ ተልእኮ ለቤተ ክርስቲያን የተሰጣት ከሆነ ወንጌልን የምታደርስበት ማህበረሰብ እነማንን ይይዛል የሚለውን በቅጡ እንድንመልስ ዛሬ እፈልጋለሁ። የኢትዮጵያ ሕዝብ ቁጥር አሁን ላይ 111 ሚሊዮን ደርሷል። በጣም ሻርፕ የሆነ ቁጥር አይደለም እየተናገርኩ ያለሁት። 111 ሚሊዮን እንደደረሰ ይነገራል። ከዚህ ሕዝብ ውስጥ 34 በመቶ የሚሸፍነው የእስልምና እምነት ተከታይ ነው። 34 በመቶ የሚሸፍነው የእስልምና እምነት ተከታዮችን ነው። አሁን እንግዲህ ስለ ወንጌል ስርጭት ስናወራ የእርሻው ክልል የት ጋ ነው የሚለውን ለማሰብ እንዲረዳ ነው ይህን ዳታ ወደ እናንተ ያደረስኩት። ከ2000 ዓመታት በፊት ግን ጌታችን ኢየሱስ ክርስቶስ ኮምፕሮማይዝ ሳናደርግ ሳናመቻምች 2 እውነቶችን ተረድተን ተግባራዊ እንድናደርግ ታዘናል። ጌታ ኢየሱስ ክርስቶስ ከሰጣቸው 2 የመርህ አቅጣጫ፣ አንደኛው በተለይም በማቴዎስ ወንጌል የመጨረሻ ክፍል ላይ በ28ኛው ምዕራፍ የመጨረሻው ንግግር ብለን የምንልለትን ጌታ የተናገረበት ስፍራ ነው። ማቴዎስ 28 ሐዋርያቱን በዙሪያው ሰብስቦ የተናገራቸው ንግግር ነው የሚሰማው። በተለይም ከቁጥር 18 እስከ 20 ያለው ክፍል አስደናቂ ክፍል ነው። ሁል ጊዜ ደጋግመን ስለምንሰማው ክሊሼ ሊሆንብን ይችል ይሆናል። ነገር ግን ወንጌላት ሁሉ ተቀንብበው የተያዙበት ክፍል ከተፈለገ የማቴዎስ ወንጌል ምዕራፍ 28 ከ18 እስከ 20 ያለው ዋነኛ መለያው ነው። ቤዛ ባፕቲስት ቤተክርስቲያን
ለዚህ ቴክኒካል ተርም ትጠቅማለች። ማ የሚል ማብሰር፣ ወንጌልን ማጥመቅ፣ እንጠመቅ ያሉትን ማሳደግ፣ ደቀ መዝሙር የማድረግ ስራ። ይህንን የወሰድነው እና የተጠቀምነው ኢየሱስ ቀረበና እንዲህ ብሎ ተናገራቸው ነው የሚለው። ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ስለ ክርስትና ስናነሳ፣ ስለ ቤተ ክርስቲያን ስናነሳ፣ ስለ ተልእኮ ስናነሳ ክርስትና በኢትዮጵያ ብለን የ20ኛውን ክፍለ ዘመን የክርስትና ታሪክ በኢትዮጵያ ስንፈትሽ ይሄ ክፍለ ንባብና ይሄ መርህ ሀብታችን፣ ገንዘባችን መሆኑን ማረጋገጥ የግድ አለብን። በእኔ በዝግጅቴ ውስጥ ላሳይ የምፈልገው ነገር ዋናና ቀዳሚው አንዱ ይሄ ነው። ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ ስልጣን እንደተሰጠው አረጋግጧል። በሰማይም በምድርም ስልጣን ያልተሰጠበት ስፍራ ምንም የለም። የስልጣኑ ገዢና ባለቤት ክርስቲያኖችን ያዘዘው፣ ሐዋርያትን ያዘዘው እንዲሄዱ ነው። ሄደው አሕዛብን ሁሉ እንዲደርሱ ነው። አሕዛብ የሚለው የሕዝብ ብዙ ቁጥር ነው። የእስራኤላዊ ያልሆነ ብለን የምንተረጉመው ትርጓሜ እዚህ ጋር ይሰራል። አሕዛብ ሕዝብ፣ ኔሽን ብለን ኔሽንስ የምንለው ነው እና እንደ ሕዝብ የእስራኤል ሕዝብም እንደ አንድ ሕዝብ ነው የሚገባው እዚህ። የተቀረው የዓለም ሕዝብ እንደ ኔሽንስ ተቆጥሯል። ሂዱና አሕዛብን ሁሉ። ስለዚህ የእሱ የወንጌል መልእክት ዓለምን ሁሉ እንዲዳስስ አድርጓል። ወደ ሕዝበ እስራኤልም መሄድ እንደ አንድ ኔሽን፣ ወደ ኢትዮጵያ መሄድ፣ ወደ ዓለም ሁሉ መሄድ ከጌታ የተሰጠ ተልእኮ ነው። በዛ ተልእኮ ውስጥ በአብና በወልድ በመንፈስ ቅዱስም ማጥመቅ፣ ያዘዟቸውንም ሁሉ እንዲጠብቁ ማስተማር፣ ከዛ ደግሞ ደቀ መዝሙር ማድረግ። ይሄ የመጀመሪያው የቤተ ክርስቲያን መለያዋ ነው። ክርስትና በኢትዮጵያን በምናጠናበት ጊዜ ይሄ ተልእኮ በተግባር ላይ ነው ወይ የሚለውን መፈተሻ ነው። ከአምስቱ ካነሳዋቸው ግቦች ውስጥ የወንጌል ስርጭት በ20ኛው ክፍለ ዘመን በኢትዮጵያውያን እንዴት ተከናውኖ ነበር የሚለውን እንድናጠና፣ በዛ ውስጥ ሼህ ዘካርያስ ጅብሪልን ወስደናል። ሼህ ዘካርያስ ጅብሪልን መነሻ አድርጌ ልፈናጠርባቸው 2-3 ሳምንቶችን ወንጌላውያን ክርስቲያኖች ወይም ክርስቲያኖች በአጠቃላይ ሂዱ የተባለበት ስፍራ የትን ያማክላል የሚለውን ለመመለስ 34% የሚሸፍነው የሙስሊም ማህበረሰብና የእስልምና እምነት ከሆነ የእርሻው ቦታ ግልጥ ብሎ የታየው በሼህ ዘካርያስ ጅብሪል የአገልግሎት መጀመሪያ ላይ ነው ማለት ይቻላል። አንደኛው ነጥብ ይሄ ነው። ሁለተኛውስ ሁል ጊዜ ታሪክን በምናጠናበት ጊዜ፣ ክርስትና በኢትዮጵያ በምናይበት ጊዜ ጌታችን ኢየሱስ ክርስቶስ ቶማስን ምክንያት አድርጎ የመለሰው መልስ አለ። እኔ መንገድና እውነት ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። ይሄ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ነው ያለው። ኢየሱስ ክርስቶስ አሁንም እሱ እየተናገረ ነው። ወደ እግዚአብሔር የመድረሻው መንገድ አናውቀውም ለተባለው ጥያቄ መልስ ሰጥቶበታል። ሌላ መልስ አያስፈልግም። እሱ ነው እውነት፣ እሱ ነው ሕይወት፣ እሱ ነው መንገድ። ወደ እግዚአብሔር የመድረሻው መንገድ ብቸኛ ከሆነ ስለ ወንጌል ስርጭት መነጋገር ይኖርብናል። ወንጌልን ወደ ልናደርስ ወደሚገባን ማህበረሰብ። እንዲህ ከሆነ በዛሬና በሚቀጥሉት ሳምንታት ይህን የመለኪያ ቱንቢ ወስደን እንጠቀማለን። 5 ግቦች ኖረውን ትምህርታችንን ብንማርም ከ5ቱ ግቦች ውስጥ ለተቀሩት ለ4ቱ ግቦች መነሻ የሚሆነው የወንጌል ስርጭት ስራ ነው። ስለዚህ ከታሪክ የምንማረው ሕያው ቤተ ክርስቲያን በወንጌል ስርጭት ስራ ላይ ሳትታክት መኖሯን ካሳየች ሕያውነት አላት። የዚህን ተቃራኒ ከሄደች ደግሞ ወደ ሞት ሸለቆ ውስጥ እየገባች መሆኑን የምናይበት ፕሮግራም ነው በቀጣይ የሚኖረን። እንግዲህ ቅድም እንዳልኩት የአብ የመድረሻው ብቸኛ መንገድ ኢየሱስ ክርስቶስ ከሆነ ሂዱ የሚለው ተልእኮ ሳይሻር አሁንም ለ2000 ዓመታት በላይ ከቀጠለ
ዛሬ እኛ ክርስቲያኖች በምድር ላይ ካለን ልንከውነው ከሚገቡት ስራዎች ውስጥ አንዱ ሄደን መንገድ የሆነውን እሱን መግለጥ ነው። ያ የመድረሻ መንገዳችን ክርስትናና እስልምናን ግምት ውስጥ መክተት ነው። በእኔ አገላለጽ ክርስትናና እስልምና የሩቅ ቅርብ፣ የቅርብ ሩቅ ገጽታ አላቸው። የሩቅ ቅርብ፣ የቅርብ ሩቅ ገጽታ አላቸው። ይህንን ከእስልምና እምነት ጋር የተገናኙ እውቀቶችን ማዳበር ያስፈልጋል ብዬ ያመንኩት ብዙዎቻችን ከዚህ እውቀት ጋር አልተጋባን ሊሆን ይችላል ብዬ ስለማምን ነው። በዚህ ሂደት እንግዲህ በሩቅ ቅርብነቱ በርካታ ተቀራራቢ ጉዳዮች አለው። ክርስትናና እስልምና የሚቀራረቡባቸው ጉዳዮች አሏቸው። ተዛማጅ ጉዳዮች አሏቸው። ተያያዥ ጉዳዮች አሏቸው። ተቀራራቢ የተወሰኑ አስተምህሮችም አሏቸው። በአብሮነት ህይወትም የክርስትናና የእስልምና እምነት ተከታዮች ሊቀራረቡ የሚችሉበት የየራሳቸው ጉዳይ አላቸው። የዛን ያህል ሆኖ የመቀራረብና የአብሮነት ጉዳይ ኖሮ ልዩ በመሆን መራራቅን አመላካች በተለይም የእምነት ዘይቤ እንዳላቸው ማወቅም አለብን። በምንም ልንገናኝ የማንችልባቸው ማለት ነው። የመራራቅ አቅም ስፋት እንዳለ ማረጋገጥ በጣም አስፈላጊ ነው። በቀዳሚነት የእምነቶቹ ተከታዮች መቀራረብ፣ መወዳጀት፣ ተከባብሮ መኖር የሚችሉ ቢሆንም ልዩነታቸው ምንድን ነው የሚለውን ግን በክርስቶስ ያሉቱ ታሪክን አስቀጣዮቹ በወጉ ሊያውቁት ይገባል። በኢትዮጵያ የእስልምና እምነት ተከታዮች የነበራቸው አቅምና ፍላጎት ምን ይመስል ነበር ለሚለው አንድ ማስረጃ የዛሬ 47 ዓመት ከአቡነ ተክለ ሃይማኖት ከተናገሩት ንግግር መነሳት ፈልጋለሁ። መጋቢት 1970 ዓመተ ምህረት በሕይወቴ ለመጀመሪያ ጊዜ በርቀት አየው የነበረውን ፓርላማ ገብቼ እንድቀመጥበት እግዚአብሔር ፈቅዶልኛል። ፓርላማ ለዛ ምክንያት የሆኑት ፓስተሬ ናቸው። በተጠመቁ በዓመቴ ፓስተር በቀለ ላከው እንደ ትልቅ ሰው ቆጥረው ከሚላኩ ሰዎች ጋር እኔንም ላኩኝ እና እኔም ከነሱ ጋር ሆኜ ፓርላማ ገብቻለሁ። ፓርላማ የገባውበት የእናት ሀገር ጥሪ በጽናት የሚካሄድበት ጉባኤ የዛን ቀን ይካሄድ ስለነበር ነው። ለእናት ሀገር ጥሪው ምክንያት ሶማሊያ የክልል መስመሯን አልፋ በጦርነት እየታገለችን እየቀረበችን መታ ስለነበር ነው እና በዛን ጊዜ የክርስትና እምነት ተከታዮችም የእስልምና እምነት ተከታዮችም የትኞቹም ሃይማኖት አይለያየንም በሚል መለያ መሰባሰብ ነበረባቸው እና ከኦርቶዶክስም ከካቶሊክም ከፕሮቴስታንቶችም ከሙስሊሞችም መሪዎቻቸው መሰባሰብ ነበረባቸው እና የዛን ቀን እኔም ተገኝቻለሁ። የሃይስኩል ተማሪ በሆነም 12ኛ ክፍል በዛ ቦታ ላይ መገኘቴ ቢያስገርመኝም እዚህ ቦታ ላይ ንግግር ያደርጉ የነበሩት ግን የወቅቱ ፓትርያርክ አቡነ ተክለ ሃይማኖት ነበሩ። አቡነ ተክለ ሃይማኖት በንግግራቸው ምን አሉ? በዕለቱ የደረሰኝን ሰነድ ነው የምጠቀመው። በዕለቱ የመክፈቻ ንግግራቸው ምን ይል ነበረ? ይሄ ምልከታ ክርስቲያኖች ለሙስሊም ማህበረሰብ ያላቸውን እይታ ምን ይመስል እንደነበረ ፍንጭ ይሰጣል። እኛም ደግሞ የሙስሊም ማህበረሰብን ልንደርስ የምንችልበትን አቅም የብፁዕ አቡነ ተክለ ሃይማኖት ንግግር ድጋፍ ይሆነናል። ያሉት እንደዚህ ነው። ከንግግራቸው የተወሰነው 2 አንቀጽ ብቻ ነው ወስደው የተወደዳችሁ ወንድሞቼና እህቶቼ የክርስትናና የእስልምና እምነት ተከታዮች በዛሬው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ብቻ ሳይሆን በጠቅላላው የካቶሊክና የፕሮቴስታንት አብያተ ክርስቲያናት ስም ይህን የእናት ሀገር ጥሪ ሴሚናር በቡራኬ ስከፍት ከፍ ያለ መንፈሳዊ ደስታ ይሰማኛል። አቡነ ተክለ ሃይማኖት ለየት ያሉ ሰው ናቸው። በባዶ እግራቸው ይሄዳሉ። ቢጫ ለባሽ ናቸው። እኚህ ሰው እዛ ቦታ ላይ ይህን ተናግረዋል። ለጥቀው ደስታዬ በክርስቲያኖች መሰብሰብ ብቻ አይደለም፣ ወንድሞቻችን የእስልምና እምነት ተከታዮችም ከአንዲት እናት ሀገር ማዕፀን አብረውን የተወለዱ እንደመሆናቸው መጠን ዛሬ በአንድነት መሰብሰባችን የጠቅላላ ክርስቲያኖችን ደስታ እጥፍ ድርብ አድርጎታል። ክርስቲያኖችም ሆኑ የእስልምና እምነት ተከታዮች
ስለ ሰላምና ትክክለኛ ፍትህ እንሰብካለን፣ እናስተምራለን። ዛሬም ለተመሳሳይ ችግር መፍትሄ ለማስገኘት በእናት ሀገር ጥሪ ምክንያት መሰብሰባችን የአንዲት እናት ልጆች መሆናችንን የምናስመሰክርበት፣ በሃይማኖት፣ በነገድ፣ በዘር፣ በቋንቋ ሊለያዩን የሚመኙትንና በተግባርም ለመግለጥ የሞከሩትን የሚያሳፍር የወደፊት አንድነታችንን የሚያጠነክር ነው። ሃይማኖትና ስርዓት የየግላችን ሆኖ ሁላችንም የአንዲት ኢትዮጵያ ልጆች ነን እንጂ ማናችንም ዲቃላ አይደለንም ብለዋል። የተቀረው ንግግራቸውን ትቼዋለሁ። ለጉባኤው ከተሰራጨው ወረቀት ለእኔ የደረሰኝን ወረቀት ተጠቅሜ ነው የምናገረው። ኢትዮጵያን አስመልክቶ የአንዲት ሀገር ልጆች ማናችንም ዲቃላ አይደለንም ሲሉ ይህ አገላለጽና ይህ ንግግር የሙስሊሙን ማህበረሰብ በእጅጉ አስደስቶት ነበረ። ለምን ይሆን ደስታቸው ትልቅ የነበረው? ለምን ይሆን የኚህ ሰው ንግግር በዚህ ደረጃ ጠብቆ ህብረትን የሚጠይቅ የሆነው? ይህን አብረን ስናይ የዛሬ 15 ቀን በ14ኛው ሳምንት ላይ ያነሳሁትን ሰው ልብ ማለት አለብን። ሼህ ዘካርያስ ጅብሪል። እኚህ ሰው ከ100 ዓመት በፊት የከወኑትን ልብ በሉ፣ ከ100 ዓመት በፊት የከወኑትን መነሻ አድርጌ እኚህ አቡነ ተክለ ሃይማኖት ደግሞ የዛሬ 47 ዓመት ያነሱትን የወዳጅነት ቃል በጊዜው በቦታው ተገኝቼ ከዚህ ሐሳብ ጋር ለማጣጣም ጥረት አድርጋለሁ። በጥረቴ ላነሳ የምፈልገው ጊዜው ፈቅዶልኝ እያንዳንዳችሁ ስለ ሙስሊም ማህበረሰብ ያላችሁ አመለካከት ምን ይመስላል የሚለውን ጠይቄ በሰማ ደስ ባለኝ። ነገር ግን ኢትዮጵያውያን ስለሆኑት ሙስሊሞች እያንዳንዳችን በተናጠልና በጋራ የወንጌል ስርጭት ሜዳችን ከነሱ ጋር የተገናኘ ከሆነ ልናቃቸው የሚገቡ ዕውቀቶች አሉ። አንደኛው በዚህ ጉዳይ ላይ የተጻፉ ድርሳናትን መመርመር ነው። አንደኛው ድርሳን ሶስቱ አጼዎችና ኢትዮጵያውያን ሙስሊሞች የሚል መጽሐፍ ነው። ትልቅ ጥናታዊ መጽሐፍ ነው። ሶስቱ አጼዎች፣ በሶስቱ አጼዎች ዘመን በአጼ ዮሐንስ፣ በአጼ ቴዎድሮስ፣ በአጼ ሚኒሊክ ዘመን የነበረው የሙስሊሞች ታሪክ ምን ይመስላል የሚለውን የያዘ ነው መጽሐፉ። በመጽሐፉ ውስጥ አንድ ቁም ነገር አግኝቻለሁ። ታሪክ ራሱን ይደግማል የሚል። ጸሐፊው ታሪክ ራሱን ሲደግም አይቻለው ደጋግሜ ይላል። ታሪክን በጥሞና ያስተዋለ ሰው ታሪክ ራሱን እንደሚደግም ይረዳል ነው የሚለው። ትክክል ነው። በጥሞና የሚረዳ ሰው ታሪክ ራሱን ሊደግም ይችላል። በወንጌል ስርጭት ልናጠና ከሚገቡን መሰረታዊ ጉዳዮች ላይ የእግዚአብሔርን ሐሳብ ወደ ሰዎች ለማድረስ ስንነሳ በኢትዮጵያ ማህበረሰብ ከ111 ሚሊዮን ኢትዮጵያውያን መካከል 34% በመቶ የሼህ ዘካርያስ ጅብሪል ወገኖች ከሆኑ ሙስሊሞች ከሆኑ እነዚህን ማህበረሰቦች ለመድረስ ከነሱ ጋር ትውውቅ ማድረግ አስፈላጊ ነው የሚሆነው እና የዚህ መጽሐፍ የዚህ ምርምር ስራ ባለቤት ታሪክን በጥሞና ያስተዋለ ሰው ታሪክ ራሱን እንደሚደግም ይረዳል ብሏል። ታሪክ ሰሪዎች እና ክስተቶቹ አዳዲስ ቢሆኑም እነዚያኑ ግለሰቦችና ሁኔታዎች በእጅጉ የሚመሳሰሉ ክስተቶች በታሪክ ውስጥ ተደጋግመው ይታያሉ እኔ ያለው። ይህም በኋላ ላይ በምሳሌ ያመጣዋለሁ። ተደጋግመው ይታያሉ። በሶስቱ አጼዎች ገጽ 17 ላይ ያለ ነው ይሄ። ለምንድነው ታሪክ ራሱን የሚደግመው? አሁን መልሰን እንይ። ለምንድነው ታሪክ ራሱን የሚደግም? በቂ ምክንያት መስጠት አለብን። ታሪክ ራሱን ይደግማል ብለን ስንልስ ምን ማለታችን ነው የሚለውን ማየት አለብን። የ20ኛውን ክፍለ ዘመን ክርስትና በኢትዮጵያም ስናጠና ወደ 21ኛው ክፍለ ዘመንም የምንሻገር ቢሆን የታሪክ ራሱን መድገም ምንነትን ያወቀች ቤተክርስቲያን የተልእኮ አቅጣጫዋ ይስተካከላል። ታሪክ ራሱን የመድገም አቅጣጫ እንዳለው ስናቅ ታሪክ ራሱን ከሚደግምበት መሰረታዊ ነጥቦች ውስጥ የዚህ ተመራማሪ ጽሑፍ ኋላ ላይ የመጡ ባለ ታሪኮች ይላል። ከነርሱ ቀደም ያለፉት ባለ ታሪኮች በተጓዙበት ጎዳና መጓዝን ይመርጣሉ። ለውጥና ለመፈለግ ትናንት የሄዱበትን መንገድ ተመልሶ ለመሄድ መፍቀድ። ትውልድ መጥቶ ትውልድ ሲሄድ ይሄ ሲደጋገም ይታያል ይላል። አንደኛው ነጥብ ይሄ ነው። ልክ ነው። የእነርሱ ወራሽ እንደሆኑ በማመን
ትናንትናው ትውልድ ማለት ነው። የትናንትና ወዲያው ትውልድ የእነርሱ ወራሽ እንደሆኑ በማመን ዓላማቸውን ከዳር ለማድረስ ተመሳሳይ ስልትን በመከተል አሁንም ታሪክ ራሱን ይደግማል። ለውጥ የሌለው ወራሽ በመሆን ማስቀጠል። ሌላው ታሪክ ራሱን የሚደግመው መሪዎችና ሕዝብ ከታሪክ ባለመማራቸው ነው። ታሪክ ራሱን ሊደግም የሚችለው ከትናንት የታሪክ ስህተት፣ ከትናንት የታሪክ ጥንካሬ መሪዎችም ሕዝብም ጭምር ለመማር ፈቃደኛ ካልሆነ ታሪክ ራሱን ይደግማል። ሰዎች ከታሪክ የማይማሩት ለታሪክ ተገቢውን ትኩረት ባለመስጠት ነው። አሊያም እንዲማሩበት የቀረበው ታሪክ ሙሉ ገጽታውን ያልያዘ ሆኖ ሲገኝ ነው ከታሪክ ሰዎች መማር የማይችሉት። ከዚሁ ጋር አገናኝቼ እንግዲህ የሰዎች ባህሪ መመሳሰልም እዚህ ቦታ ላይ ትልቅ ስፍራ አለው። የሰዎች ባህሪ መመሳሰል ታሪክ ራሱን እንዲደግም ያደርጋል። የሰዎች ባህሪ መመሳሰል በዚህ አዳራሽ ውስጥ ያለን ሁላችንም ሰዎች ስለሆነ የባህሪ መመሳሰል አለን፣ የባህሪ ምስስሎች አለን። ከዚህም የተነሳ ታሪክን የመድገም እድል በፊታችን ይኖራል። ሕዝብን ለመምራት እድል የገጠማቸው ራሳቸውን ከሁሉ የተሻሉ ለሀገር ባለውለታ ተተኪ የሌላቸው መሪዎች አድርገው ስለሚያስቡ ተመሳሳይ ስህተቶችን በመስራት ታሪክን ይደግማሉ። በተለይ የኢትዮጵያን ታሪክ ስናጠና ይሄ በጣም እውነት ሆኖ ይታያል። እኔ ከዚህ ሰው ሀሳብ ጋር እስካሁን ካሉት ጋር በከፊል ነው መስማማው። ታሪክ ራሱን ይደግማል ብዬ በጽናት ግን መሞገት የምችለው ሮሜ ምዕራፍ 3 ቁጥር 23ን ይዤ ስነሳ ብቻ ነው። ሮሜ 3:23ን አንስተን ስናጠና ልናገኝ የምንችለው ትልቅ ቁም ነገር ሰው ሁሉ ኃጢአትን ሰርቷል፣ ሰው ሁሉ የእግዚአብሔር ክብር ጎሎታል። ታሪክ ራሱን የሚደግም ከሆነ ቅድም የተነሱት ዝርዝሮች እንደተጠበቁ ሆነው ግን በዋና ቀዳሚ ሆኖ ሊመጣ የሚገባው ዋና ጭብጥ ታሪክ ራሱን ሊደግም የሚችለው እግዚአብሔር የገለጠልን ትልቅ እውነት ስላለ ነው። ሰው ሁሉ ኃጢአተኛ ነው። ከውድቀት በኋላ ስላለው ሰው ነው የምንናገረው። ሰው ሁሉ ኃጢአተኛ ነው። ሰው ሁሉ የእግዚአብሔር ክብር ጎሎታል። ከዚህም የተነሳ የእድሜ ልዩነት ሳይኖር፣ የጾታ ልዩነት ሳይኖር፣ የልምድ፣ የእውቀት፣ የዘር ልዩነት ሳይኖር ይሄ እውነት በሁሉም ሰው ላይ ነግሷል። ሰውን ሁሉ እኩል አድርጎታል። እናም ታሪክ ራሱን ሊደግም የሚችለው ሰው ሁሉ በኩል አቅም ኃጢአተኛ ስለሆነ ነው። በኃጢአተኝነቱ ተጠያቂ ሆኖ ስለሚገኝ ነው። ለዚህ እውነት ማረጋገጫ እናንሳ ብለን ከቅዱስ መጽሐፍ እንውሰድ ካልን ኤርምያስ 17:9ን መውሰድ እንችላለን። ኤርምያስ 17:9 ላይ ከሚነግረን ነገር ውስጥ አንዱ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔም ሆንኩ እናንተ ኃጢአት እኛን ከማርከሱ የተነሳ በጎውን ነገር ከማድረግ ይልቅ አሉታዊ ተጽዕኖ የሚያሳድረውን ለማድረግ ዝንባሌ የኖረን ከምንም የተነሳ አይደለም። ኤርምያስ ሕዝበ እስራኤልን ሲናገር ለሕዝብ ሁሉ የሰጠው መልእክት የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል የሚል ነው። ይሄ እውነት በጣም አድጎ የተገለጸው ቅድም እንዳልኩት በሐዋርያው ጳውሎስ ነው። ጳውሎስ በተለይም በሮሜ መልእክቱ በምዕራፍ 3 ላይ በዓይኖቻቸው ፊት ጻድቅ የለም አንድ ስንኳ፣ አስተዋይ የለም፣ በአንድነት የማይጠቅሙ ሆነዋል፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም ነው ያለው። ይሄ ለሁሉም የሰው ልጆች የተሰጠ መለኪያ ነው፣ ራሱንም ጨምሮ። ይህ አባባሉ የሰው ልጆች በአስተሳሰብ፣ በስሜት፣ በፍቃድ፣ በመንፈሳዊ እይታ እንከን እንዳለባቸው ነው የሚያረጋግጠው። ስለዚህ ታሪክ ራሱን ይደግማል በሚል የሶስቱ አጼዎችን ታሪክ የሙስሊም ማህበረሰብን በሚመለከት አጥኚው ማንሳቱ ከዚህ የተነሳ ነው ብሎ ማለቱ ትክክል ነው። አንድ መጽሐፍ አንብቤያለሁ። ያ ያነበብኩት መጽሐፍ በፊልሙ ዓለም በጣም ታዋቂ የነበሩት ሰው ፕሮፌሰር ኃይሌ ገሪማ አባት የጻፉት መጽሐፍ ነው። ገሪማ ታፈረ ይባላሉ። ገሪማ ታፈረ
ሼህ ዘካሪያ ጅብሪል ከተገኙበት የተገኙ ሰው ናቸው። እሳቸው በመጽሐፋቸው በጊዜው የነበረውን በተለይም በአፄ ቴዎድሮስ ዘመን የነበረውን ፍንትው አድርገው አቅርበዋል። የሙስሊም ማህበረሰቡን በሚመለከት አፄው ቴዎድሮስ ምን ነበር አቋማቸው? ሀገሩን ውረሩት ብለዋል ንጉሱ። ሀገሩን ውረሩት፣ በምርኮ የተያዘውን ህዝብ ክርስቲያኑን እየለቀክ እስላሙን ባሪያ አድርገ ግዛው ብለው ለሰራዊታቸው ፈቅደው ነበር። ስለ ሶስቱ አፄዎች ተነስቶ ሲነገር ከምናነሳቸው መረጃዎች ውስጥ አንዱ የትናንት ታሪክ ለወንጌል ስርጭት የሙስሊም ማህበረሰብን ለመድረስ ሼህ ዘካሪያስ ከሄዱበት አማራጭ ሌላ አማራጭ ወይም ተጨማሪ አማራጭ ኖሮን እንደ ቤዛ ባፕቲስት ቤተክርስቲያን ሌሎችም ክርስቲያኖች 34% የሆነውን ማህበረሰብ ለመድረስ ሲሞክሩ ትናንት በታሪክ ውስጥ ለካ ይሄም ተፈጽመዋል የሚለውን ማሰብ ያስፈልጋል። ገሪማ በመጽሐፋቸው ላይ የጻፉት ነው። ይሄ የቋራው አንበሳ በሚለው ላይ ታገኙታላችሁ ገጽ 132 ላይ አፄ ዮሐንስ በአንድ ወቅት ማንም ክርስትናን አልቀበልም ቢል እና መጠመቅ ባይፈልግ አገሬን ጥሎ ይውጣ ብለዋል። ይሄን ካሉበት ምክንያት አንዱ የሙስሊም ማህበረሰብን ለመቀበል ፍላጎት ማጣት ነው። ኢትዮጵያውያን የሆኑትን የአፄዎቹ ታሪክ ሲፈተሽ ማለት ነው። በአፄዎቹ ታሪክ መካከል ግን አንድ ሰው መጥቷል። አፄ ኢያሱ። ስለ ኢያሱ የምታውቁት ነገር ምን እንደሆነ አላውቅም። የተለያዩ የተዛቡ የታሪክ ዘገባዎች እንዳሉ አውቃለሁ። ግን ታሪክ ጸሐፊ ከሆኑት ሰዎች ውስጥ ልቤን አዘን ብዬ የምሰጣቸው ለፕሮፌሰር ባህሩ ዘውዴ ነው። ፕሮፌሰር ባህሩ ዘውዴ የታሪክ ሊቅ ናቸው። ፕሮፌሰርነታቸውን በዚህ ልክ የተገለጠ ነው። በእሳቸው መጽሐፍ ውስጥ ልጅ ኢያሱን በአክብሮት ነው የሚያነሷቸው። ልጅ ኢያሱን በአክብሮት እሳቸው ማንሳታቸው ልክ መሆኑን የማረጋግጠው በትምህርቴ ውስጥ ኦኔሲሞስ ነሲቦን አንስቼላቸዋለሁ። በልጅ ኢያሱ ዘመን ነበረ የነፃነት ብርሃን ያገኙት፣ ከስር እንግልት የተረፉት። ኢያሱ ግን ዘመናቸው አጭር ስለነበረ የአጭር ዘመን ለኦኔሲሞስ ነሲብ ብዙ አልጠቀመም። ግን የተወሰነ ነፃነት አግኝተዋል በኢያሱ ዘመን። ሼህ ዘካሪያስ ጅብሪልም በኢያሱ ዘመን ነፃነት አግኝተዋል። ዘመኑ አጭር ቢሆንም ክርስትናን ለማስፋፋት በሚያሳልጠው ፕሮግራም ውስጥ ፕሮፌሰሩ ስለ ልጅ ኢያሱ እንዲህ ብለው ጽፈዋል። የአገር ውስጥና የውጭ መረጃዎች እንደሚያረጋግጡልን የኢያሱ ጥረት ክርስትናን በእስልምና ለመተካት ሳይሆን ለውድቀታቸው ምክንያት የተፈበረከው ትርክት ይሄን መስመር ይዞ ነው። መንግስቱን ሙስሊም ያደርገዋል ተብሎ ስለተተረከ ነው። ትርክቱ ግን ልክ አልነበረም። ለማንኛውም እኚህ ሰው ልጅ ኢያሱን አንስተው ሲናገሩ የኢያሱ ጥረት ክርስትናን በእስልምና ለመተካት ሳይሆን ያለፈውን አድሏዊነት የተሞላበትን ስርዓት ሽሮ ሙስሊሞች በገዛ ሀገራቸው እንደ ባይተዋር መቆጠራቸውን ለማቆም ነበር የሰሩት። በጣም ለእውነት የተጠጋ እውነት ነው ይሄ። የኢያሱ ችግራቸውንም ጽፈዋል ፕሮፌሰሩ። የኢያሱ ችግር በነገራችን ላይ ይሄ መጽሐፍ ሁሉንም ነገስታት አንተ ብሎ ነው የሚጽፈው። ታሪክ ሲጻፍ በአንተ ነው መገለጥ አለበት የሚል እምነት አላቸው። ከበሬታ አንቱታ በተገለጠ ቁጥር ለነገስታት የሚሰጠው ተፈሪነት ይቀጥላል። እንደ ሰው አስበን ነው ታሪክን የምናጠናው ብለው ነው ፕሮፌሰሩ የሚያምኑት። ስለዚህ ስለ ሚኒሊክ ሲያወሩ አንተ ብለው ነው የሚናገሩት። ስለ ቀዳማዊ ኃይለ ሥላሴ ሲናገሩ፣ ስለ ቴዎድሮስም ሲናገሩ አንተ ብለው ነው የሚናገሩት። የሚያዋጣ ይመስለኛል። እና አሁን ሳነብላችሁ ኢያሱን አንተ ብለው ሲናገሩ ሚኒሊክንም ቅር እንዲላችሁ አያስፈልግም። የኢያሱ ችግር ፖሊሲውን በግልጽ አለማብራራቱ እና በአፈጻጸሙ ላይ ከዘዴ ይልቅ ማን አለብኝነትን መምረጡ ነው ይላሉ። ዘዴ አልተጠቀመም። ኢያሱ ማን አለብኝነት ነበረው። በመሰረቱ በሃይማኖት ፖሊሲው ኢያሱን የሚስተካከል ዘመናዊ የኢትዮጵያ መሪ ለማሰብ ያዳግታል። ባለቤቴ ታሪክ በምታጠናበት ጊዜ ስለ ኢያሱ ልቤን እንዳሰፋ ነግራኝ ነበር። በኋላ ነው እውነት መሆኑን ጥናት እያጠናው ሲሄድ ለኢያሱ ልቤን ክፍት ያደረኩት። እና ኢያሱ የእስልምና እምነት ተከታዮችን እንደ ኢትዮጵያውያን ገንዘባቸው ለማድረግ የሰሩት ትልቅ ስራ
እንደነበረ ላረጋግጥላችሁ ፈልጋለሁ። ኢያሱን የሚስተካከል ዘመናዊ የኢትዮጵያ መሪ ለማሰብ ያዳግታል ነው የሚሉት ፕሮፌሰሩ። አርቆ ሀሳቢው ቴዎድሮስ እንኳ የሙስሊሞችን ነገር በተለይ የወሎ ሙስሊሞችን ነገር ሲመጣበት አስተሳሰቡ ጭፍን ነበር ብለው ጽፈዋል። ልክ ነው። በወሎ ሙስሊሞች ላይ ቴዎድሮስ የወሰዷቸው እርምጃዎች ጥሩ አልነበሩ እና ጭፍን እንደነበሩ ያረጋግጣል። ዮሐንስም ቢሆን በፖለቲካው ወደ ሰፊና ፌዴራላዊ እንዳልነበር ሁሉ በኦርቶዶክስ ክርስትና ጥያቄም ሆነ በሙስሊሞች ጉዳይ ሲበዛ ግትር ነበር አፄ ዮሐንስ። ምኒልክም ግዛት ማስፋፋት እንጂ ለግዛቱ ፍትሐዊ አስተዳደር በመመስረቱ ላይ ይህን ያህል አልተጋም። ከዚህ ኋላ ሲታይ የኢያሱ የሃይማኖት ፖሊሲ የብዙ ብሔረሰቦችና የሁለት ታላላቅ እምነቶች ሀገር የሆነችውን ኢትዮጵያን ፍትህ በተሞላበት አንድነት ለመመስረት የተደረገ የመጀመሪያ ሙከራ ተብሎ ሊጠራ ይችላል ይላሉ ባህሩ ዘውዴ የኢትዮጵያ ታሪክ በሚለው መጽሐፋቸው። በኢትዮጵያ ታሪክ መጽሐፋቸው ገጽ 134 ላይ ይህን በጣም አብራርተው አስቀምጠውታል። ቅድም 1970 ነበር ያነሳሁላችሁ። 1970 አንስቼ አቡነ ተክለ ሃይማኖት በፓርላማ እኔ እንድገኝ የእግዚአብሔር ፍቃድ ሆኖ በመካከል በተገኘውበት የሆነውን ነው የእሳቸውን ንግግር ያነሳሁት። ከዛ ቀደም ብሎ በኢትዮጵያ አብዮቱ እንደ ሰደድ እሳት ሲቀጣጠል 1966 ትልቅ ሰልፍ በአዲስ አበባ ተካሂዶ ነበር ሚያዝያ 12። ያንን ሰልፍ እንደ አንድ ሰው ሆነው የመሩት የሙስሊም ማህበረሰቦች ነበሩ። ምን ነበር ጥያቄያቸው? ከ50 ዓመት በኋላ ዛሬ ከ51 ዓመት በኋላ በወንጌል ስራ የሙስሊም ማህበረሰብን ለመድረስ ቤዛ ባፕቲስት ቤተክርስቲያን እንዳጥቢያ ክርስቲያኖች ደግሞ በፍቅር አንድነታቸውን በመግለጥ እኛ ጋር ያለውን እውነት ለእናንተም እናድርስ ብለው ቢነሱ ሊያስቡበት የሚገባቸው ጉዳዮች ምን እንደነበሩ በዛን ቀን የተሰራጨው በራሪ ወረቀት ይህን ያሳያል። የዛሬ 51 ዓመት በሰልፍ ላይ የተበተነ ጽሑፍ በእኛ በኢትዮጵያውያን እስላሞች ወንድሞቻችሁና እህቶቻችሁ ላይ እስከ ዛሬ ድረስ ሲፈጸም የኖረው ያልተስተካከለ የሃይማኖትና የአስተዳደር አመራር ምን ያህል አራርቆን እንዳቆየ ሳትገነዘቡት አትቀሩም። እኛ የተነሳንበት ዋናው ዓላማ በአብዛኛው የዓለም ክፍሎች እንዳለው ሁሉ መንግስት ከሃይማኖት የተለየ ሴኩለር አመራር እንዲኖረው፣ ይህ ሳይቻል ደግሞ የእኛ ሃይማኖትም የመንግስቱ ሙሉ ድጋፍ የሚደረግለት ለመሆኑ በሕግ እንዲረጋገጥልን ነው። ይህም ዲሞክራሲያዊ ጥያቄያችንን ለመብት፣ ለፍትህ፣ ለአንድነትና ለእድገት ተቆርቋሪ የሆነ ሁሉ በህብረትም ሆነ በግለሰብነት በመደገፍ በሰላም በምናደርገው ትግል ተካፋይነቱን እንዲያስተባብርልን ነው የሚል ነው። ስለ ታሪክ ራሱ መድገም እያነሳን 1966 ሚያዝያ 12 ላይ ይሄ ማህበረሰብ አዲስ አበባ ላይ ያለው ድምፅ ይሄን ነው። ኢትዮጵያ ሀገራችን በአሁኑ ጊዜ ከዛው ክፍል ነው የምናገረው። በኢኮኖሚና በሶሻል አቋሟ ላይ የደረሰው ችግር ተባብረን ለመወጣት እንድንችል በሃይማኖትና በአስተዳደር በኩል ያለውን ልዩነት እንዲወገድ በማድረግ እንጥር ዘንድ ያስፈልጋል። ከደማችሁ ደማችን፣ ከስጋችሁ ስጋችን፣ ከመልካችሁ መልካችን እስካልተለየና አንድ ህዝብ መሆናችን እስካልቀረ ድረስ በሃይማኖት ብቻ ያለውን መነጣጠል ብናስወግድ ለሀገሪቱ እድገትና ለህዝቧም አንድነት የበለጠ የሚጠቅም መሆኑ ጥርጥር የለውም የሚል ወረቀት ነው የተበተነው። ይሄንን ወረቀት ያገኘሁት ከኢትዮጵያ ጥናትና ምርምር ተቋም ነው። በተቋሙ ውስጥ የሚገኝ ነው እና አስፈቅጄ በማኑስክሪፕት ተዘጋጅቶ የነበረውን አንብቤ ነው። የዛን ጊዜ የነበረውን ማህበረሰብ፣ አሁን ያለውን ማህበረሰብ፣ ወደፊት የሚኖረውን ማህበረሰብ ሂዱ የተባለበትን የተልእኮ አቅጣጫ በ20ኛው ክፍለ ዘመን በሼህ ዘካርያ ጅብሪል ተሰርቶ የነበረውን መሰረት አድርገን ተፈናጥረን የወንጌል እርሻ ቦታ አለ ብላ ቤዛ ባፕቲስት ቤተክርስቲያን ስታስብ፣ ሌሎች ክርስቲያኖችም ሲያስቡ የቦታው አቅጣጫ እዚህ ጋር ነው የሚኖረው። እዚህ ጋር ያለው ማህበረሰብ ጠንቅቆ ማወቅ ምንም አማራጭ የለውም። የወንጌል ስርጭት ክፍላችን የኔም ሆነ የሁሉም የክርስቲያኑ ማህበረሰብ ሊያስብበት ከሚገባቸው ጉዳዮች ውስጥ አንዱ ይሄ ሊሆን ይገባል ብዬ አስባለሁ። ለመቀባበል፣ ለመተማመን፣ ለመደጋገፍ መሰረት ለመጣል የእውቀት ባለቤት መሆን ይጠበቅብናል። የእውቀት ባለቤት መሆን ፈጠን እያልኩ የምናገረው ለውይይት የሚያመች ሁኔታ ካለ ጊዜ ለመቆጠብ ነው። ግን ጥቂት ደቂቃዎችን ስለዘገየው
ስለ የወንጌል ተደራሺ ይሆናሉ ብለን የምናስባቸውን የሙስሊም ማህበረሰብ ሼህ ዘካሪያ ጅብሪል በራሳቸው ቁርአን ተጠቅመው ኢሳን ገልጠው ለማሳየት ትልቅ ግብአት እግዚአብሔር ፈጠረላቸው። በሺህ የሚቆጠሩ የእስልምና እምነት ተከታዮች ክርስቲያኖች ሆነው ተጠምቀዋል በታሪካቸው። ባለፈው ሳምንት ትምህርቴ እና የዛሬ 15 ቀን አረብኛ ብናቅ ምን አለበት ብያለሁ። ቁርአንን በወጉ ብናጠናው ምን አለበት ብያለሁ። አሁን ግን ይሄ አካሄድ የበለጠ ተጠናክሮ መምጣት ይኖርበታል ብዬ ነው የማስበው። ከተጻፉ መጽሐፎች ውስጥ አንድ መጽሐፍ ላነሳላችሁ እፈልጋለሁ። ሙስሊም ጠሊነት በኢትዮጵያ ምን ይመስላል? ሙስሊም ጠሊነት፣ ሙስሊም የሆነ ሰው መጥላት በኢትዮጵያ ማህበረሰብ ውስጥ አለ የለም? ሰፊ ጥናቶች በዚህ ተካሂደው አንድ ትልቅ ድርሳን ተጽፏል። የድርሳኑ ስም ሙስሊም ጠሊነት በኢትዮጵያ የሚል ነው። በዚህ መጽሐፍ ውስጥ ያስተዋልኩት ነገር በእኔም በእያንዳንዳችሁም ደርሶ ሊሆን ከቻለ ራሳችን እንድንፈትሽ ያግዘናል። በርካታ እውነታዎች ውስጥ የእስልምና ሃይማኖትን አሳማኝ ባልሆነ ሆን ተብሎ በተነዛ ምክንያት መፍራት፣ መስጋት፣ መጥላት እና መጥፎ አመለካከትን በውስጥ መሰነቅ ጤናማ ያልሆነ ስጋት ስለሚፈጥር እንደ ማንኛውም ፎቢያ ህመም በመሆን በህብረተሰቡ መካከል ተገቢ ያልሆነ ስጋት በኢትዮጵያውያን መካከል አለ። ያን ስጋት በክርስቶስ የሆኑቱ እንዴት ይረዱታል? ያን ስጋት እነሱም የሚካፈሉት ነው ወይ የሚለውን እንድናይ ነው ይሄ መጽሐፍ በጣም የሚረዳው። እንደ እውነቱ ከሆነ ሙስሊም ጠል ማህበረሰብ እንዳለ፣ በሙስሊሞቹ አካባቢ ደግሞ ክርስቲያን ጠል ማህበረሰብ እንዳለ እና በርካታ ድርሳናት በዛኛውም ወገን እንደተጻፈ አንክደም። በእኛ ዘንድ ግን በክርስቶስ የሆነን እኛ ያን ተሻግረን ወንጌልን ለማድረስ መመካከር ስላለብን ነው ይሄን የታሪክ ትምህርቴን እዚህ ጋር ገታ አድርጌ ማስቀጥለው። ያለበቂ ምክንያት ክርስቲያን ጠል ሙስሊሞችን በኢትዮጵያ እንዳሉ ከግምት ማስገባት አይቀሬ እውነታ ከሆነ ሁለቱን ወገኖች በተናጠልና በጋራ ሊሰሩት በሚገቡ ጉዳዮች ላይ ጊዜ ሰጥቶ ማጥናትና ማወቅ ይኖርብናል። በአሁኑ ጥያቄ እንግዲህ ስንት የሙስሊም ጓደኞች እናንተ አሏችሁ? ስንት የሙስሊም የቤተሰብ አባላት በእናንተ ዘንድ አሉ? በእናንተ ዙሪያ በስራ ቦታችን በየትም ቦታ ላይ ስንገናኝ ከነዚህ ወገኖች ጋር ያለን መስተጋብር እስከምን ድረስ ነው የሚሄደው? ማህበራዊ ግንኙነት ላይ ብቻ አተኩሮ ይቆማል ወይስ መንፈሳዊ መነካካቶችንም ጨምሮ ክርስቲያናዊ እሴቶችን ለማሻገር በእያንዳንዳችን ዘንድ ያለው አቅም ምን ያህል ነው? በሙስሊም ጠልነት በኢትዮጵያ መጽሐፍ አንድ የሚናገረው ንግግር ጸሐፊው ስጋቱን ሲገልጽ ሀገራችን ጠባናለች ነው የሚለው። ሀገራችን ጠባናለች ከማቀፍ መግፋትን፣ ከማቅረብ ማራቅን፣ ከማዘን ጭካኔን፣ ከማዳን መግደልን፣ ከማጉረስ መንከስን፣ ከመኗኗር መናቆርን፣ ከመተማመን ጥርጣሬንና ሐሜትን፣ ከሳይንስ ተረትን፣ ከማስተንተን ምትሃትን ያመረተ ማህበረሰብና ሊሂቅ ሆነናል ይላል። ይሄ ሊፈተሽ ይገባዋል። ግን በአብዛኛው እውነታ በውስጡ አለ። ይሄ ቢመረንም ሀቅ ነው የሚለው ጸሐፊ። ቢመረንም ሀቅ ነው። ቁጥሩ ቀላል የማይባል የኢትዮጵያ ፖለቲከኛ ሀገሬ የሚለው ሲመቸውና ሲደላደል ነው ብሎ ነው የሚዘጋው። የዚህ መጽሐፍ ጸሐፊ 2019 እንደ አውሮፓ አቆጣጠር የተጻፈ ነው። በአሁኑ ሙስሊም ጠሊነት በእኔ ህይወት ውስጥ ነበር እንዴ? የግል ህይወቴን ስፈትሽ አዎ ነበር። ከልጅነቴ በድግግም ሰማው የነበረው ነገር ነበር። ያ ሰማው የነበረው ደግሞ እሱማ የእስላም ሚዛን ነው የሚል ንግግር። እሱማ የእስላም ሚዛን ነው። ይህንን መስማቴን አልክድም። ለምን አይነት ሰው ነው ይህን የምናወራው? የማይታመን ከሃዲ፣ ሸፋጭ፣ ዋሾ የሆነ ሰው ሲገጥመን ይህን አባባል እንጠቀማለን። ይህ አባባል ምን ያህል ሌላውን ማህበረሰብ ሊጎዳ እንደሚችል ግምት ውስጥ የከተትኩት ውያድሬ ነው። ወንጌልን ይዘን ለመሄድ
ዘጊ መሆኑን ያስተዋልኩት በስተርጅና እድሜ ነው። ከንግግሮች መካከል ዛሬም ጭምር እስላም ሀገሩ መካ፣ አሞራ መኖሪያ ዋርካ ይባል ነበር። አሁንም የሚባል ይመስለኛል። ምን ማለት ነው? እስላም ሀገሩ መካ፣ አሞራ መኖሪያ ዋርካ። በዚህ ንግግር ውስጥ ልብ በሉ በ1966 በነበረው ሰልፍ ላይ እንደገና በ1970 አቡነ ተክለ ሃይማኖት በተናገሩት ንግግር ላይ የንግግራቸው አካሄድ ሁላችንም ኢትዮጵያውያኖች ነን የሚለውን የማስመር ሂደት ነበር። በአንድ ወገን ክርስቲያኖቹ፣ በአንድ ወገን ሙስሊሞቹ የተናገሩት ይህ ቃል ሙስሊሞች ኢትዮጵያውያን መሆናቸውን የሚያስክድ ባይተዋር ሆነው እንዲዘልቁ የሚያደርግ አፍራሽ አገላለጽ ነው። አፍራሽ አገላለጽ ነው። ታሪክን በምንማርበት ጊዜ እርግጥ ነው ነቢዩ መሐመድ በዛ የነበረውን ስደት ለመቋቋም በርካታ ሰዎችን ወደ ኢትዮጵያ ልከዋል እና በኢትዮጵያ ተስተናግደዋል። እምነቱ እየተስፋፋ ሲመጣ ግን እምነቱ እየተስፋፋ ከመጣ በኋላ የእምነቱ ተቀባዮች ራሳቸው ኢትዮጵያውያኖች ናቸው። ከዚህም የተነሳ ይህ አባባል ማንንም አይመለከትም። እስላሙ ሀገሩ መካ ተብሎ ሊገለጥለት የሚገባ ምንም ነገር የለም። ውለን አድረን ጥገኝነት ብንሰጣቸው መግዛት አማራቸው የሚለውም በኢትዮጵያውያን ዘንድ ሲንሸራሸር የነበረው በህብረተሰቡ ውስጥ የወንጌል እርሻ ቦታችን የት ጋ ነው የሚለውን ላሳስብ ነው ዛሬ በፊታቸው ቆምኩት። ስለ ወንጌል ስርጭት ስትራቴጂ በነደፍን ቁጥር ማጋ ነው ምንደርሰው የሚለውን ነገር ያሰብንበት መንገድ ባለፉት 30 ዓመታት በቤዛ ባፕቲስት ቤተክርስቲያን ወደዚህ ማህበረሰብ ስልትን ቀይስ የሚል አንድም ዝግጅት ገጥሞኝ አያውቅም። የታሪክ መጽሐፌን ጽፌ እኔ መኮንንና ካሳሁን ከሞከርነው ሙከራ ውጭ ቤዛ ስትመሰረት በወንድሜ ረታ አያሌው ከሰጠነው ሴሚናር በቀር አሁን ግን ልናስብበት በጣም አስፈላጊ ነው። እግዚአብሔር በ20ኛው ክፍለ ዘመን የተነሱትን ሼህ ዘካርያስ ጅብሪልን እንዴት እንደተጠቀመ አይተናል። ያ ያየነውን እይታ አስፍተን ለማየት እንሞክራለን። የተጻፉ ድርሳናት በ20ኛው ክፍለ ዘመን አስፈሪ ከሆኑ እና ጥሩም ጎን ካላቸው መጽሐፍት ውስጥ አንደኛው የአዲስ አበባ ዩኒቨርሲቲ መምህሬ የነበሩት አለማየሁ ሞገስ የጻፉት ነው። ለምን አልሰለምኩም በሚለው መጽሐፋቸው ውስጥ መጽሐፉ መሐመድን ነቢዩ ሐሳዊ፣ አጨርባሪ፣ ለክፍት የሚያጠቃው ሰው ነው ብለው ጽፈዋል ከዛሬ ከ35 ዓመታት በፊት። ይህም በማነብበት ጊዜ ይህን ማለት ይገባቸዋል ወይ፣ በዘለፋ ራሳቸው ማስተዋወቅና ያሉት ልክ ነው ወይ የሚል ሙግት ገጥሞኛል። ይሄ አካሄዳቸውና አባባላቸው ልክ ነው ብዬ አልቀበልም። ግን ለምን አልሰለምኩም የሚለው እንደ ሼህ ዘካርያስ ጅብሪል አይነት መጽሐፍ ነው። የሙስሊም ማህበረሰብን ለመድረስ ማወቅ የሚገቡንን ትላልቅ ጠንካራ ነገሮች ጽፈዋል። ሰውየው ዛሬ በሕይወት የለም። ይህን ማወቅ በጣም ያስፈልገናል። በሚሽን ስትራቴጂ የ20ኛው ክፍለ ዘመን ክርስትናን በኢትዮጵያ በምናጠናበት ጊዜ አንድ ፋናቲክ የሆነ ነብይ የሚል ሰው ተነስቶ ነበር በኢትዮጵያ በ2008 መጽሐፍም ጽፎ ነበር። ዳንኤል አበራ ይባላል። እውነተኛው ዓለም ሲገለጥ በሚል መሐመድን በሰዓት ውስጥ ስመለከት ሳለ ጥብቆ የለበሰ ሕፃን ልጅ ሆኖ ከትንሽነቱ አንስቶ ሰይጣን በብዙ የህይወት ውጣ ውረድ ውስጥ ሲያሳልፈው በኋላም አንዲት ከድጃ ከምትባል ሴት ጋር ሲያጋባው ተመለከትኩ። ይቺ ሴት አስማተኛ ነበረች እያለ ይናገራል። ከዛ በኋላ እነ ጥላሁን ገሰሰ፣ እነ ቀዳማዊ ኃይለ ሥላሴ ገሃነም ውስጥ ምን ይሰሩ እንደነበረ ሲዘረዝር ይገኛል። እና ይሄ ነብይ ተብዬ ሰውዬ በእርግጥ ክርስቲያን ከነበረ ከመጽሐፍ ቅዱስ ጋር የተዋወቀ ሰው አይደለም ብዬ ነው ያልኩት። ግን በ2008 ይሄ አይነት አመለካከት ህብረተሰብ ውስጥ አሉታዊ በሆነ መንገድ እንዲገባ እንዲህ አይነት ሰዎች መጽሐፍ ጽፈውልናል። እንግዲህ በዛሬ ዝግጅት እነዚህ መንደርደሪያዎች ማነሳላችሁ ይሄንን ማህበረሰብ ለመድረስ ይሄንን ማህበረሰብ በፍቅር ለማገልገል ልናደርግ የሚገቡን አሻራዎች እና ልናደርግ የሚገባው ቅድመ ዝግጅት ከታሪክ አኳያ ምን ሊሆን እንደሚችል ማሰብ ነው። በእኔ እይታ የዛሬ 15 ቀን ያነሳሁት እግዚአብሔር የቤተሰቤ 50% ዛሬ ሙስሊሞች ናቸው
እግዚአብሔር በትዳር አማካኝነት በፍቅር መንገድ ውስጥ ወደዚህ ማህበረሰብ ውስጥ ቀላቅሎኛል። ስለዚህ በቂ ምክንያት ሊኖረኝ ይችላል ለዚህ ሸክም ተጋሪ ለመሆን። የግድ ተጋሪ ለመሆን ይህ አይነት የጋብቻ መተሳሰርም አስፈላጊ አይደለም። ግን እውቀት እንዲኖረኝ ትልቅ አቅም አግኝቻለሁ ከባለቤቴ ቤተሰብ ጋር አብሬ መኖሬ። ከታህሳስ 26 ጀምሮ ባለኝ መስተጋብር የእሷ ወገኖቼ ሆነዋል፣ እህቶቼ ሆነዋል፣ ወንድሞቼ ናቸው፣ እናቷም እናቴ ናቸው እስከነበሩበት ጊዜ ድረስ። ይህ አይነት መቀራረብ እግዚአብሔር ካጣመረው ጥምረት ውስጥ እግዚአብሔር በመለኮታዊ ስራው ያስገኘው ነው። ይሄ ተሞክሮ ያለ ዛሬ 15 ቀንም ሳምንቱም እንዳልኩት ደግሞ ያ የቤተክርስቲያን ታሪክ መጽሐፍ ከተጻፈ በኋላ 8 ጊዜ ታትሟል። የመጀመሪያው እትም ላይ የገጠመኝ ሙግት እኔም መኮንንም ካሳሁንም ግንባር ለግንባር የተፋለምንበት ሂደት ከሙስሊም ስኮላሮች ጋር ተገናኝተን በፊት ለፊት ቁጭ ብለን መነጋገር ነው። ቤዛ ባፕቲስት ቤተክርስቲያን በሰላም እንድንመለስላት በጸሎት ርዕሷ ላይ ለሶስታችንም ጸልያለን ነበር። ስጋት ፍርሃት ስለነበረ ግን ሄደን ያገኘነው ያደረግናቸው 4-5 ውይይቶች ወዳጅነትን፣ ፍቅርን፣ መተሳሰብን፣ አብሮነትን የሚያረጋግጥ ነበር። ሼዎቹ የጠየቁን ጥያቄ አንዳንዶቹ ማን መልሳቸው ነበሩ። ጊዜ ስጡን ብለናል። ክርስቶስ ከመምጣቱ በፊት ክርስቶ የሚባል ሰው እንደነበረና ከድንግል እንደተወለደ ጠይቀውናል። ስለሱ ምን ታውቃላችሁ ብለው። እኔም ምንም የማውቀው ነገር የለም። ካሳሁንም የሚያውቀው ነገር አልነበረም። መኮንንም ምንም አያውቅም። ጊዜ ስጡን ያልነው። ስንመለስ ልክ ነው፣ ይህ አይነት ትርክት አለ ተጽፏል። ክርስቶስ ከመምጣቱ በፊት ክርስቶ የሚባል ከድንግል የተወለደ ሰው ነበር። ትርክት ሊሆን ማረጋገጫ እሱ ቀስ ብለን እናየዋለን። እኛም ጠይቀናቸዋል። ሊመልሱልን የቻሉበት መንገድ በጣም ስስ ነው። የወንጌልን ሐሳብና አጀንዳ መኮንን ነው አድሬስ ያደረገው። አስደናቂ የወንጌል መልእክት ጸጥ ባለ መንፈስ ውስጥ ሰምተዋል። መንፈስ ቅዱስ በስራ ላይ እንዳለና ሊያድናቸው ያሉትን ከውስጣቸው ሊነጥቅ እንደሚችል አይቻለም። አቅማችን ተያይቷል፣ መግባባት ችለናል፣ አብሮነት ፈጥረናል። እነዚህ ባሉበት ግን ላከታፈሰ ገንዘቡን አውጥቶ ጂሰስ ኤንድ መሐመድ የሚለውን መጽሐፍ ልኮልኛል። ጂሰስ ኤንድ መሐመድ ለው አማኝ ማን እንደሆነ ተናግሬያለሁ። የኦርቶዶክስ፣ የካቶሊክ፣ የወንጌላውያን ባፕቲስትንም ጨምሮ ሊኖረን የሚገባውንም ተልእኮ አንስቻለሁ። መጪው ሳምንት ጂሰስ ኤንድ መሐመድ የሚለውን ሼህ ዘካርያስ ጅብሪል ጋር አገናኝቼ እንደገና ከማርክ ገብርኤል ጋር አገናኝቼ በጣም ግልጥ ያሉ 2-3 ትምህርቶችን አቀርባለሁ።